ወደ ኒው ኤጅ ሙቭመንት ስንመጣ ይህ ዓለም ያበቃል፣ ከሱ ሊጀምር አይደል? ጌታ ይመጣል፣ ኢየሱስ ይመጣል። ይሄ ያረጀ ሰማይና ምድር ይጠቀለላል አይደል? ያልፋል። አጨራረሱ ላይ ግን የሚሆነው ምንድን ነው? አጨራረሱ ላይ ዋናው ዘንዶ አለ፣ የተጣለው ዘንዶ አለ። ይሄ የተጣለው ዘንዶ ዲያብሎስ ነው፣ ሰይጣን ነው። ይሄ ዲያብሎስ ለአውሬው ስልጣን ይሰጠዋል። አውሬው ማን ነው? ሐሰተኛው ክርስቶስ ነው። የሚመጣ ሐሰተኛ ክርስቶስ አለ። አንድ ስልጣን የሚሰጠው ማን ነው? ሰይጣን። ሌላ ምን አለ? ሐሰተኛው ነብይ አለ። ሁለት ኢምፖርታንት ፊገርስ አሉ የሚመጡ። ይሄ ሊሆን ግድ ነው። ሐሰተኛው ክርስቶስ ሲመጣ ምንድነው የሚያደርገው? መጀመሪያ ላይ ያው እስራኤሎች ይጠብቁት የለ። ስለዚህ አሁን እነሱ ይመጣል ብለው ሲጠብቁ ይሄኛው አንቲክራይስት ይመጣል። አንቲክራይስቱ ይመጣና አስገራሚ ሰላም በምድር ላይ ያደርጋል። በምድር ላይ በጣም ትልቅ ሰላም ይደውናል። ለ3 ዓመት ተኩል ሰላም ያደርገዋል። ከዛ በኋላ በ3 ዓመት ተኩል ላይ ኢየሩሳሌም ቤተ መቅደስ ውስጥ ይቆምና እኔ አምላክ ነኝ ይላል። አሁን እስራኤሎች ይደነግጣሉ፣ አይሁዶች ይደነግጣሉ። ማን ያግዘዋል? ሐሰተኛው ነብይ ደግሞ ያግዘዋል። ሐሰተኛው ነብይ ከሰማይ እሳት ከእሳት እስኪያወርድ ድረስ ተአምራትን ማድረግ ይችላል። ሁለቱ አብረው ነው የሚሰሩት። ስለዚህ ሐሰተኛው ክርስቶስ ምንድነው የሚያደርገው? አንድ መንግስት ይመሰርታል። አንድ ገቨርንመንት፣ ዓለምን በሙሉ የሚገዛ አንድ ገቨርንመንት፣ አንድ ፕሬዚደንት ይኖራል። ሐሰተኛው ነቢይ ደግሞ ምንድነው የሚያደርገው? ሃይማኖቶችን በሙሉ አንድ ያደርጋል። አሁን ያንቺ ፍርሃት ቅድም ግን እኮ እንዲህ ተቀራረቡ ኦርቶዶክስን ካቶሊኩና ሙስሊሙ እንዲህ ስትይ ፍርሃትሽ ይገባኛል። ምክንያቱም ሐሰተኛው ነቢይ ሲመጣ ደግሞ አንድ ሃይማኖት ያደርጋል። አንድ መንግስት፣ አንድ ገንዘብ፣ አንድ ሃይማኖት ይኖራል። ይህንን የሚያጠናው ትምህርት ኤስካቶሎጂ ይባላል። ግን ልዩነት አለው። ለምሳሌ መነጠቅ ላይ ፕሪትሪቡሌሽን፣ ሚድ ትሪቡሌሽን፣ ፖስት ትሪቡሌሽን፣ ከመከራው በፊት ነው የምንነጠቀው፣ መከራው መሃል ላይ ነው የምንነጠቀው፣ ፖስት ትሪቡሌሽን ነው ከመከራው በኋላ ነው የሚል ክርክር አለ። እነዚህ እንደሚመጡ ግን ምንም ጥያቄ የለውም። አንድ መንግስት የሚያደርግ ሰውዬ እንደሚመጣ፣ አንቲክራይስቱ እንደሚመጣ፣ አንድ ሃይማኖት የሚያደርግ ሰውዬ እንደሚመጣ፣ ሐሰተኛው ነብይ እንደሚመጣ ምንም ጥያቄ የለውም። ከፍተኛ ስልጣን ተሰጥቷቸው ነው የሚመጡት። ከዛ አሁን ምልክቱን እንዲቀበሉ፣ የአውሬውን ምልክት እንዲቀበሉ፣ የሐሰተኛውን ክርስቶስ ምልክት እንዲቀበሉ ሲገደዱ አሁን አይሁዶች ይነቃሉ። ለጁዳይዝም አክብሮት አለኝ፣ ያው አስተምህሮ የሚለውን እየነገርኳቸው ያለሁት። ከዛ ይሄ ባለበት ጊዜ እነሱን ለመግደል ይጀምራል። እሱ ደም ይፈሳል በጣም። ከዚህ እኔ ርቀቱን ሳስበው አንድ ጊዜ በኪሎ ሜትር የሚለውን እስከ ሐረር የሚሆን ደም ይፈሳል በዓለም ላይ በጣም ይገድላቸው። በዛ ጊዜ ቅዱሳን ተነጥቀዋል አልተነጠቁም የሚለው ነው። ቅድም ፕሪትሪቡሌሽን፣ ሚድ ትሪቡሌሽን፣ ፖስት ትሪቡሌሽን ከዛ ይገላል። ይህንን እያደረገ ባለበት የሱን ሰራዊት ሰብስቦ አርማጌዶን ላይ የሚሳተፉትን አርማጌዶን ሰብስቦ እስራኤልን ሊያጠፋ በተዘጋጀበት ሰዓት ሰማይ ይከፈታል። ሰማይ ይከፈትና ጌታችን መድኃኒታችን ኢየሱስ ክርስቶስ በነጭ ፈረስ ላይ ሆኖ ቅዱሳኑን አስከትሎ፣ መጽሐፍ ቅዱስ ነው የሚለው፣ ቅዱሳኑን አስከትሎ ይመጣል። ከዛ ከአፉ በሚወጣው ሰይፍ ይገደላሉ። ሐሰተኛው ክርስቶስና ነብዩ ወደ እሳት ባህር ይጥላቸዋል። ከዛ እስራኤልን ሬስኪው ያደርጋል። እዚህ ጋም ላይ ደግሞ ልዩነት አለ። ለ1 ሚሊኒየም ለ1000 ዓመት ይነግሳል የሚለው ሐሳብ አለ። አሁን ይሄ መጨረሻውን የነገርኩሽ። ወደዛ ግን የሚወስዱ መንገዶች አሉ። ወደዛ የሚወስዱ መንገዶች አሉ። መልካም የሚመስሉ የግድ ነው። አንድ ሃይማኖትን ለማምጣት የሚኬድበት መንገድ መገጣጠሙም አይቀርም። ወደ አንድ ሃይማኖት እንሄዳለን አይቀርም። ወደ አንድ ፖለቲካ ስርዓት እንመጣለን። በብሪክስ በዩ፣ በዩኤን በዩ፣ በዩኤ በዩ ግን መገጣጠሙ አይቀርም። ከአይሁዶች የሚያሳዝነኝን ነገር ልንገርሽ። አይሁዶች ክርስቶስ ይመጣል ብለው ያምናሉ። ጌታ ከመምጣቱ በፊት ኤልያስ ይመጣል ብለው ደግሞ ያምናሉ። ኤልያስ ይመጣል ብለው ያምናሉ። ስለዚህ በፋሲካቸው ዕለት ፓስኦቨር በሚባለው ዕለት እንደዚህ ይቀመጣሉ፣ ለምግብ ይቀመጣሉ። አንድ ወንበር ባዶ ይተዋሉ።
አንድ ወንበር ባዶ ይተዋሉ። አንድ ዋይን ቀድተው ብርጭቆውን ወንበሩ ፊት ያስቀምጣሉ። ምግብም አዘጋጅተው እዛ ጋር ለአንድ ሰው የተተወ ቦታ አለ። ከዛ በሩ ገርበብ ይደረጋል፣ ከፈት ይደረጋል። ማንን እየጠበቁ ነው? ኤልያስ ይመጣል፣ ከዛ ክርስቶስ ይመጣል ብለው እየጠበቁ ነው። እነሱ የሚመጣ ኤልያስ ኤላይጃ ራሱ ይመጣል ብለው ይጠብቃሉ። ከዛ ክርስቶስ ይመጣል ብለው ይጠብቃሉ። በፊትም እኮ ጌታን ያልተቀበሉት እነሱ ይጠብቁት የነበረው ክርስቶስ ጀግና፣ ከቤተ መንግስት የሚወለድ ከሮም አገዛዝ የሚያድናቸው የሚታደጋቸው ጀግና ነው የጠበቁት። በበረት ተወለደ። ጀግና ሆኖ ከሮማውያን ማዳን ሳይሆን ቀኝህን ስለሚመታ ግራህን ሲመቱት እንዴ ሐሰት ተናግሬ ከሆነ ስለ እውነት መስክር፣ እውነት ተናግሬ ከሆነ ለምን ትመታኛለህ የሚል ጌታ መጣ እንጂ ጌታንማ እኔ እኮ ትልቁ ማዕረግ ምን እንደሆነ ታውቂያለሽ? ዶክተር ነኝ። ከዩኒቨርሲቲ ነው ያገኘሁት፣ ከአዲስ አበባ ዩኒቨርሲቲ የተቀበልኩ ከማዕረግና ከክብሩ ጋር የተሰጠኝ ነው። አንዳንዶች ይህንም ሊነጥቁሽ ይፈልጋሉ። ስለዚህ እሱ አለ። ፓስተር ንቄው አይደለም፣ ፓስተርነት የምትሾሚበት ስለሆነ ኦርዲኔሽን ስላለው። እኔ ደግሞ አንድ ቦታ አልተቀመጥኩም፣ ኦርዲንም አልተደረግም። ስለዚህ ፓስተር ግን አይደለም። በጣም ትልቁን ማዕረግ ግን ልንገርሽ፣ የኢየሱስ ክርስቶስ ባሪያ ነኝ። ደግሞ ለዘላለም ነው የምገዛለት። ያረገልኝ እኮ ቀላል ነገር መሰለሽ ማለት ጀነራሊ የምንለው የመስቀል ስራ አይደለም። እኔ ላይ ሊሆኑ የነበሩ ነገሮችን እንዴት እንዳዳነኝ፣ እንዴት እንደታደገኝ፣ ከምን ውስጥ እንዳወጣኝ እኔ አንዳንድ ጊዜ ጌታን ትቶ ምናምን ሲባል በጣም ይከፋኛል። ባሪያው ነኝ። በጣም በቃ ለሱ ነው የምኖረው። አለቃዬ ነው የምለው። ማይ ቦስ ነው እኮ የምለው። መኪናዬ ላይ ሁሉ ድሮ አንድ መርሰዲስ ነበረች፣ ማይ ቦስ ኢዝ ጂሰስ የምትል ነበረች። እና ኤልያስ ወንበር ያስቀምጡ የሚጠብቁት ነው። እነሱ በዛ መንገድ ይጠብቁታል። እኛ ደግሞ ጌታን አሁን ተመልሶ መምጣቱን ሰከንድ ካሚንጉን እንጠብቃለን ማለት ነው። ተመልከች፣ አሁን መንገዶቹ ወደዛ ስለሚሄዱ ክፋት እየጨመረ ይመጣል፣ ኃጢአት እየጨመረ ይመጣል። የሚድነው ይድናል። ከዛ ግን ለዛ ያዘጋጃል። ፕሪፓሬሽናል። ለዚህ ከሚያዘጋጁ ነገሮች መካከል አንዱ ምንድን ነው? ኒው ኤጅ ሙቭመንት ነው። የኒው ኤጅ ሙቭመንት እንደሚባለው ሃይማኖቶችን እያስካደ ከዛ ወደዛ ወደ አንዱ ፕሬዚደንት ወደ አንዱ ነቢይ ያዘጋጃል። ሴክሬት ሶሳይቲዎችስ ኢሉሚናቲ፣ ሌሎችም ሴክሬት ሶሳይቲስ ፍሪሜሰንስ ምናምን እነሱ ሴክሬት ሶሳይቲስ ናቸው። ከዛ በኋላ የሚያዘጋጁት ለዛ ነው። መንገዱ ወደዛ ነው የሚወስደው። ስለዚህ አሉ ይሄዳሉ፣ ወደዛ እያዘጋጁ ነው።